ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የለተሰኞ ህዳር 29 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ 20ኛው የኢትዮጵያ የብሔሮች ብሔረሰቦችና ህዝቦች ቀን በዓል ዛሬ ህዳር 29 ቀን 2018 ዓ.ም የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ በድምቀት በመከበር ላይ ይገኛል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በሚከበረው በዚህ በዓል ላይ ከ50 እስከ 55 ሺህ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ የማዕከላዊ ኢትዮጵያ ክልል አስታውቀዋል። የክልሉ የብሔረሰቦች ምክር ቤት የመንግስት ኮሙኒኬሽን ጉዳዮች ዳይሬክተር ወይዘሮ መድኃኒት ቦጋለ 19ኛው የብሔር ብሔረሰቦችና ህዝቦች ቀን በአርባ ምንጭ ከተማ በተከበረበት ወቅት የቀጣውን በዓል ለማክበር የማዕከላዊ ኢትዮጵያ ክልል ባንዲራውን መረከብ መቻሉን አስታውቋል። ከዛን ቀን ጀምሮ የክልሉን አመራሮችና ባለድርሻ አካላት ያቀፈ አብይና ንዑሳን ኮሚቴ ተቋቁሞ በርካታ ስራዎች ሲሰሩ መቆየታቸውን የገለጹ ሲሆን አሁን ላይ ሙሉ በሙሉ ዝግጅቱ ተጠናቆ በዓሉ መከበር መጀመሩን አስታውቋል። በዓሉ በሀገር አቀፍ ደረጃ ከሚከበርባት የክልሉ ዋና ከተማ ሆሳዕና በተጨማሪ በሁሉም የክላስተር ማዕከላዊ የሚከበር ከመሆኑ ጋር ተያይዞ የመሰረተ ልማት ስራዎች መሰራታቸውንም ተናግረዋል። ባለፉት 3 ቀናት የሁሉም ክልሎች የባህል አምባሳደሮች፣ ከፍተኛ አመራሮችና ተሳታፊ እንግዶች ወደ ሆሳዕና ከተማ መግባታቸውን የገለጹት ዳይሬክተሯ በዛሬው ዕለት በሚከበረው በዓል ላይ ከተለያዩ የኢትዮጵያ ክልል የተውጣጡ ከ50 እስከ 55 ሺህ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅ አስታውቋል። በዓሉን ለማክበር ብሔሮች ብሔረሰቦችና ህዝቦች ከመላው ኢትዮጵያ ወደ ክልሉ በሚመጡበት ጊዜም የክልሉን ባህልና የቱሪስት መዳረሻ ቦታዎች የማስተዋወቅ ስራ እንደሚሰራም ተናግረዋል። ክልሉ ሰላማዊና በርካታ የቱሪስት መዳረሻዎች ያሏት መሆኗን ያነሱት ዳይሬክተሯ ይህንን በዓል አስመልክተው ለሚመጡ እንግዶች አስፈላጊውን እንክብካቤ እንደሚደረግላቸው ገልጸዋል። 20ኛው የኢትዮጵያ የብሔሮች ብሔረሰቦችና ህዝቦች ቀን በዓል ህዳር 25 ቀን 2018 ዓ.ም ጀምሮ በአዲስ አበባና በሌሎች የሀገሪቱ ክልሎች በድምቀት ሲከበር ቆይተዋል። በዛሬው ዕለትም የማጠቃለያ ክብረ በዓሉ በሆሳዕና ከተማ አቤ ኤርሳሙ መታሰቢያ ስቴዲየም በመከናወን ላይ የሚገኝ ሲሆን በዚህ በዓል አከባበር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ጨምሮ የክልል ርዕሳነ መስተዳደሮች፣ ሚኒስትሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ቤተክርስቲያኗ ከሻዕቢያ ጋር በማበሯ እርምጃ ተወስዷል ሲል የስዊድን ደህንነት አስታወቀ። የስዊድን መንግስት በስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ መውሰዱን አስታውቋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎችን መብትና ነጻነት በሚጥስ ተግባር ላይ በመሳተፋቸው እንዲሁም መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻዕቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህንን ተከትሎም ከመንግስት ይሰጣቸው የነበረው አመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በአመት እስከ 800 ሺህ ክሮነር ገደማ ድጎማ ከስዊድን መንግስት ስታገኝ መቆየቷን መረጃዎች ዋቢ በማድረግ ለጋዜጣው አስነብቧል። ከሻዕቢያ ጋር ንክኪ ያለው ማንኛውም ግለሰብ፣ ቡድንና ተቋም በአውሮፓ ሀገራት እየታደለ ፍርድ እየተቀረበ ነው። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል፣ ከትምህርት የተባረሩም አሉ ሲል የደባርቅ ዩኒቨርሲቲ ተማሪዎች አስታወቀ። ተማሪዎቹ ከሳምንት በፊት ትርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለቱ በተማሪዎች ላይ ጉዳት መድረሱን አዩዘ ሀበሻ መዘገቡ ይታወሳል። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጾም ማስጠንቀቂያ እንዲደርሳቸው ተደርጓል። ከሳምንት በፊት ትርቦናል ምግብ ይስተካከል ክልልን በሚል ጥያቄ ያቀረቡት የደማርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸውን የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎችን ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች እየገለጹ ናቸው። ህዳር 27 ቀን 2018 ዓ.ም 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱ ተማሪዎች ቁጥር ወደ
17 አድርሰውታል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ የተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጾም ምላሽ ሰጥተዋል። በዚህም በዩኒቨርሲቲዎች ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚክ ዲሲፕሊን ቅጣት ተስተላልፈዋል። ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤፍኤፍፒ ዘግቧል። በአስመራ ነዋሪ የሆነና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈ ተወልደ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግረዋል። ጦርነቱ ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲሉ ስጋቱን ገልጸዋል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠብ አጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትል ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና መሀሪ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ተብሏል። በስደት የምትኖረው ለዋን የተባለች ኤርትራዊን ቤተሰቦቿን በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ የተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንዶች እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግረዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፍቃደኛ አልሆኑም። ነዋሪዎቹ ግን አሁን ያለው ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውን ዘገባው አመላክቷል። በደቡብ ወሎ ለገሃዲ የነዳጅ ክምችት ለዓመታት ጥቅም ሳይውል መሬቱን እየበከለ መሆኑ ተገለጸ። በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ ውስጥ በተፈጥሮ ምክንያት ከከርሰ ምድር በላይ መውጣት የጀመረው የነዳጅ ክምችት ከ7 ዓመታት በላይ ቢቆጠርም እስካሁን ድረስ ጥቅም ላይ እንዲውል አለመደረጉን የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ አስታወቀ። እየበከነ ያለው ነዳጅ በአካባቢው ውሃዎች እየበከለ መሆኑን ገልጸዋል። የመምሪያው የማዕድን ስራዎችና ፍቃድ አስተዳዳሪ ቡድን መሪ የሆኑት አቶ ጀማል እንድሪስ እንደተናገሩት ድፍድፍ ነዳጅ መሬቱን ሰንጥቆ በመውጣት ላይ እንደሚገኝና ይህ ነዳጅ በአካባቢው ያሉ ውሃዎችን እየበከለ መሆኑን አሳውቀዋል። ነዳጅ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የመጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው። አቶ ጀማል ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለፌዴራል ማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ገልጸዋል። ከግሪክ የባህር ዳርቻ ላይ የስደተኞች ጀልባ ሰጥሞ 18 ሰዎች ሞቱ። ከግሪክ ደቡባዊ የባህር ዳርቻ አቅራቢያ የስደተኞች ጀልባ በመገልበጡ 18 ስደተኞች ሲሞቱ 2 ሰዎች በህይወት መገኘታቸውን የሀገሪቱ የባህር ዳርቻ ጥበቃ ባለስልጣን ቅዳሜ አስታውቋል። ሮይተርስ እንደዘገበው ከሆነ የቱርክ የጭነት መርከብ ለመጀመሪያ ጊዜ ስደተኞችን የጫነችው ጀልባ ከትንሿ ክሪሲ ደሴት በ40 ኪሎ ሜትር ርቀት ላይ አግኝቶ ነበር። በህይወት የተረፉት ሰዎች ወደ ቀርጤስ ደሴት መወሰዳቸው ገልጸዋል። በፈረንጆቹ 2015 እስከ 2016 ከ1 ሚሊዮን በላይ የሚሆኑ ሰዎች ከመካከለኛው ምስራቅና ከአፍሪካ ወደ አውሮፓ ለመድረስ የግሪክን የባህር ዳርቻ ተጠቅመዋል። ይህን ደግሞ ብዙውን ጊዜ ለሞት የሚዳረጉ አደጋዎች ያስከትለዋል። በቤኒን የተደረገው መፈንቅለ መንግስት መክሸፉ ተነገረ። የሀገር ውስጥ ሚኒስተር አላሲኒ ሲሄዱ በብሔራዊ ቴሌቪዥን እንደተናገሩት በአነስተኛ የወታደር ቡድን የተደረገው የመፈንቅለ መንግስት ሙከራ ከሽፏል። ዜጎች የዕለት ተዕለት ተግባራቸውን እንዲቀጥሉ አሳስበዋል። የምዕራብ አፍሪካዊ ህብረት የቢኒያንን መንግስትና ጦር ሰራዊት ቁጥጥር መልሰው በማግኘታቸው አድንቀዋል። እንዲሁም የተሞከረ መፈንቅለ መንግስት የቢኒን ህዝብ ፍላጎት መናድ እንደሆነ ተናግረዋል። የቢኒን ወታደሮች ቡድን ለሀገሪቱ የብሮድካስት
አገልግሎት እንደተናገሩት ፕሬዚዳንት ፓትሪስ ታሎንን ከስልጣን አንስተው በምትኩ ሌተናል ኮሎኔል ፓስካልን ትጌሬን አዲስ ለተቋቋመው የመልሶ ማቋቋም ወታደራዊ ኮሚቴ መሪ አድርገው መሾማቸውን ተናግረው ነበር። ቱጃሩ ኤለን መስክ ከአውሮፓ ህብረት እንዲፈርስ ጥሪ ያቀረበ። አውሮፓ ህብረት ከፕሬዚዳንት ዶናልድ ትራምፕ ሳይቀር ትችት እየተሰነዘረበት ይገኛል። ቱጃሩ መስክ ጥምረት እንዲዘጋ ጥሪ ያቀረበው ኤክስ የተሰኘው ማህበራዊ ትስስር ገጽ $163 ሚሊዮን በአውሮፓ ህብረት መቀጣቱን ተከትሎ ነው። የአውሮፓ ህብረት ኮሚሽን በ2022 የዲጂታል አገልግሎት አሰራር መሰረት ኤክስ አልሰራም፣ የግልጽነት ግዴታ ጥሰት ፈጽሟል በሚል ነው የገንዘቡን ቅጣት ይፋ ያደረገው። ኤክስ በይዘትና በመረጃ ስርዓት ውስጥ አላለፈም ተብሏል። አስፈላጊ መረጃዎችን ተደራሽ አላደረገም፣ የማህበራዊ ትስስሩ ተረጋግጧል፣ ሰማያዊ ምልክት አሳሳች ነው፣ እንዲሁም የማስታወቂያ ግልጽነት ያንሰዋል በሚሉ ጉዳዮች ላይ አውሮፓ ህብረት ኤክስን ከሷል። የአውሮፓ ህብረት ቢሮክራሲ ቀስ በቀስ በአውሮፓ አፍኖ እየተገደለ ነው በሚል ኤለን መስክ ወቅሷል። አውሮፓ ህብረት መፍረስ አለበት ያለው መስክ ፈርሶ እያንዳንዱ የአውሮፓ ሀገር ሉዓላዊነት መመለስ አለበት ብሏል። መንግስት በትክክል ህዝቡን መወከል የሚችለው አውሮፓ ህብረት ሲፈርስ ነው ሲሉም ጽሁፉ መስኳል። የህብረተሰቡ አሰራር ውጣ ውረድ እንጂ ለአውሮፓውያኑ የሚመጥን አይደለም ያጣጣለው መስክ ህብረቱ ትችትን እንዲሰነዘርበት በር ከፍቷል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።